አብዛኞቹ ከኢትዮጵያ ጋር የተቆራረፉ የአፍሪካ ሀገራት አንድ የተለመደች ነገርን ሲናገሩ ይደመጣል። እሷም የአፍሪካ ህብረት መቀመጫ ከአዲስ አበባ ይነሳልን የምትል የተለመደች ንግግር ነች። ትላንትና ኢትዮጵያ ከሶማሊላንድ ጋር የባህር በር ስምምነት ለምን ተፈራረመች ስትል የነበረችው ሶማሊያ የመጀመሪያ ስሞታዋን ያቀረበችው የህብረቱ መቀመጫ ከአዲስ አበባ ይነሳልኝ በማለት የነበረ ሲሆን ዛሬ ደግሞ የማይቀለበስ የአሰብ ጥያቄ ከኢትዮጵያ ያቀረበላት ኤርትራ ተመሳሳይ ስሞታ ይዛ የህብረቱ መቀመጫ ከአዲስ አበባ መነሳት አለበት የሚል ዘመቻን ጀመራ። ፌርማ ያሰባሰበች ስለመሆኑ ተሰምቷል። ነውጠኛዋ ኤርትራ ዛሬም በአዲስ መልኩ ብቅ ብላ የማታሸንፈውን ጦርነት ከመጀመሯ በፊት ኢትዮጵያን ለማጥቃት አሉኝ ያለቻቸውን መንገዶች ሁሉ መጠቀሟን ቀጥላለች። በዚህ ዙር ደግሞ አንድ አዝናኛውን ጥያቄን አንግባ መጥታለች። ከኢትዮጵያ በኩል የተነሳው የባህር በር ይገባኛል ጥያቄ ኤርትራን ጭንቅ ውስጥ መክተቱም ይታወቃል። ታዲያ በኢትዮጵያ ላይ በቻለችው አቅም ጫና ለማሳደር በመጣር ላይ የምትገኘው ኤርትራ አሁን ደግሞ አዲስ ስልት ይዛ ብቅ ብላለች። የአሁኑ አዲስ ዘመቻዋ የአፍሪካ ህብረት ዋና መቀመጫ ከአዲስ አበባ ተነስቶ ወደ ሌላ ከተማ እንዲቀየር የሚጠይቅ ሲሆን ይሄው ጥያቄም በታማኝ የኤርትራ ሰዎች በኩል እየቀረበ የሚገኝ ስለመሆኑ ተገልጿል። በዛሬው የልዩ ጥንቅር ፕሮግራማችንም ታዲያ ይህንኑ ጉዳይ አንስተን የኢትዮጵያ ጎረቤቶች ሲያኮርፉ የሚያነሱት ይህ የተለመደ ጥያቄ በቀደሙት ጊዜያት ተፈጥሮ የተሰጠው ምላሽ ብሎም ኤርትራ ይህንን ጥያቄ እንድታነሳ ያደረጋት እውነተኛ ምክንያት ምን ይሆን ስንል ከሶማሊያው የአምና ተመሳሳይ ጥያቄ ጋር ያይዘን እንመለከተዋለን። አብራችሁን ቆዩ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ኤርትራ የአፍሪካ ህብረት መቀመጫ ከአዲስ አበባ ይነሳልኝ ስትል በታማኞቿ በኩል ውትወታ ያደረገች መሆኗ መሰማቱን ተከትሎ በርካቶች ተቆጥተዋል፣ ጽፈዋል፣ መልስም ሰጥተዋል። ይህ የኤርትራ ጥያቄ ግን ሱት አመክንዮ ላይ የተመሰረተ የፓን አፍሪካኒዝምን ታሪካዊና መንፈሳዊ መሰረትን የሚክድ ነው በሚል ትችት እየደረሰበት ይገኛል። ተንታኞች እንደሚያስቀምጡት ከሆነ የአፍሪካ ህብረት መቀመጫ እንድትሆን አዲስ አበባ ስትመረጥ እንዲሁ በድንገት የተደረገ ምርጫን አልነበረም። እንዴት ነበር ከተባለ ታዲያ የአፍሪካን የነጻነትና ራስን የመወሰን ፍላጎት ያረጋገጠ ኃይል የተሞላበት ታሪካዊ ውሳኔ ነበር። በተለይ በቀኝ ግዛት ያልተያዘች ብቸኛ አፍሪካዊ ሀገር ከመሆኗ በአፍሪካ የነጻነት እንቅስቃሴዎች የማትናወጥ የሉዓላዊነት ምንጭ ሆና ማገልገሏ ለአፍሪካ ህብረት መቀመጫነት እንድትመረጥ አድርጓታል። ታዲያ እውነታው ይህ ሆኖ ያለ ታሪካዊው ምሳሌያዊ ጊዜው እንዳለፈበት አድርጎ መፈረጅ የፓን አፍሪካኒዝምን መሰረታዊ መነሻ እንደመካድም ነው የሚቆጠረው። ነገር ግን ኤርትራን ከሚያስተዳድረው ኋላቀር አምባገነናዊ መንግስት የሚጠበቅ ነው የሚሉ ተንታኞችም አልጠፉም። የአፍሪካ ህብረትን ከአዲስ አበባ የማዘዋወር ሙከራ የኢትዮጵያ ታሪካዊ ምሳሌያዊና ተግባራዊ ሚና ለመናድ የሚደረግ ጥረት አካል ነው። በዚህ ጉዳይ ላይ በሆርን ሪቪው ሐሳባቸውን ያሰፈሩት ጸሐፊና ተመራማሪዋ ቤተልሔም ፍቅሩ ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉ ማስፈረዋል። ይህ የአሁኑ የኤርትራ አዲሱ ዘመቻ ታዲያ መብታችሁን አትጠይቁ አይነት አንድምታ ያለው ሲሆን ይህም በኢትዮጵያ በኩል የምትመኘውንና የማይቀለበሰውን የባህር በር የማግኘት ፍላጎት አጀንዳን ለማስቀየርና ትኩረት ለመከፋፈል የተደረገ ስለመሆኑ ግልጽ ነው።
ነገር ግን የኢትዮጵያ የአፍሪካ ህብረት መቀመጫነት ጉዳይ ከኢትዮጵያም በላይ በርካታ የአፍሪካ ሀገራት የሚስማሙበትና መስማማታቸውንም ደጋግመው ያረጋገጡት ጉዳይ ነው። ኢትዮጵያ ከንጉሱ ቀዳማዊ ኃይለ ሥላሴ ጊዜ ጀምሮ የአፍሪካ አንድነት ድርጅት ኦኤዩ ሲመሰረት መሰረት ከመጣል ጀምሮ እንዲሁም ከተመሰረተ በኋላ ባሉ ጊዜያትም አፍሪካውያን ሀገራት ራሳቸውን ከቀኝ ግዛት ነፃ እንዲያወጡ የተለያዩ ድጋፍና ስልጣናን በመስጠት ብሎም ለአፍሪካውያን መብት የሚቆም ድርጅት በመመስረት ብቻም ሳይሆን ራሳቸውን በራሳቸው የሚያስተዳድሩ ነፃ የአፍሪካ ሀገራት እንዲመሰረቱ በማድረግም የማይተካ ሚናን ተጫውታለች። ይህ ሆኖ ሳለ ግን በተለያዩ ጊዜያት የአፍሪካ ህብረት መቀመጫ ከአዲስ አበባ ውጪ ይሁን የሚሉ ጥያቄዎች ሲነሱ ይደመጣሉ። አሁን ከወደ ኤርትራ ቀርቧል እየተባለ የሚገኘው ጥያቄም የመጀመሪያው አይደለም። ባለፈው የፈረንጆቹ ዓመት እንደምናስታውሰው ኢትዮጵያ ከሶማሊላንድ ጋር በተፈራረመችው የባህር በር የማግኛ መንገድ ስምምነት ሳቢያ የሶማሊያ ፌደራላዊ መንግስትም ተመሳሳይ ጥያቄን አንስቶ እንደነበር አይዘነጋም። ነገር ግን እዚህ ጋር ልብ ማለት ያለብን አንድ ጉዳይ አለ። እሱም የአሁኑ የኤርትራው የአምናው የሶማሊያው ብሎም የአውሮፓውያኖቹ አቆጣጠር በ2004 የቀረበው የሊቢያ የህብረቱ መቀመጫ ይቀየር ጥያቄ ይፋዊ ሆነው የቀረቡ ጥያቄዎች አለመሆናቸው ነው። ጥር 2024 የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን የባህር በር ባለቤት ለማድረግ በሚያደርጉት ጥረት ከሶማሊላንድ ጋር አንድ ስምምነትን ለመፈራረም በቅተው ነበር። ስምምነቱም ሶማሊላንድ ኢትዮጵያን በሊዝ የባህር በር ባለቤት ልታደርጋት በመላሹ ደግሞ የሀገርነት ዕውቅና ተነፍጓት ዲፋክቶ ስቴት ሆና ያለችው ሶማሊላንድ ከኢትዮጵያ ይፋዊ የሀገርነት ዕውቅናን እንዲሰጣት ነበር። ይህ ስምምነት ታዲያ ሶማሊላንድን እንደ አንዲት የግዛቱ አካል የምታየው ሶማሊያን ያስደሰታል ነበር። በዚህ ሳቢያም ከወደ ሶማሊያ በተለያዩ መንገዶች የአፍሪካ ህብረት ዋና መቀመጫ ከአዲስ አበባ ተነስቶ ወደ ሌላ አፍሪካዊት ከተማ ይቀየር የሚለው ጥያቄ ሲቀርብ እንደነበር ይታወሳል። ምንም እንኳን ጥያቄዎቹ በይፋ ለአፍሪካ ህብረት የቀረቡ ባይሆኑም የሶማሊያው መንግስት ባለስልጣናትና ከፍተኛ የፖለቲካ ሰዎች ተመሳሳይ አቋማቸውን ሲያንጸባርቁ ተስተውለው ነበር። በተመሳሳይ ቀደም ባለው ጊዜ ማለትም እንደ አውሮፓውያኖቹ አቆጣጠር በ2004 ሊቢያ ተመሳሳይ ጥያቄዎችን በማቅረብ የምትታወቅ ሲሆን የዛኔው የሊቢያው መሪ ኮሎኔል ሙአመር ጋዳፊ የአፍሪካ ህብረት ኮሚሽን መቀመጫ ከአዲስ አበባ ውጭ እንዲሆን ጥያቄ አቅርበው ነበር። ይህ ጥያቄ የቀረበውም በሰዓቱ በኢትዮጵያና በሊቢያ መካከል የነበሩ ዲፕሎማሲያዊ ግንኙነቶች ጥሩ የሚባል ደረጃ ላይ ያልነበሩ በመሆናቸው ምክንያት ነው የሚባል ሲሆን ይህም ከአሁኑ የኤርትራ ብሎም ከቀደመው የሶማሊያ ምክንያት ጋር የሚመሳሰል ሆኖን እናገኘዋለን። ሊቢያና ሶማሊያ እንዳደረጉት ሁሉ ኢትዮጵያ የቀይ ባህር ተጠቃሚነቷን ለማረጋገጥ የባህር በር የማግኘት መብት ይከበር ማለቷን ተከትሎ አምባገነኑ ኢሳያስ አፈወርቂ መንግስት በታማኞቹ በኩል የህብረቱ መቀመጫ ከአዲስ አበባ ውጪ ይሁንልኝ ይነሳልኝ የሚል ለቅሶን ጀምሯል። ይህ ምክንያት አልባ ሮሮ አሁንም ቢሆን በሎቢስቶችና በታማኝ የስርዓቱ አገልጋዮች በኩል እየተደመጠ ያለ ቢሆንም እስካሁን ድረስ ግን በይፋ የቀረበ ምንም አይነት ጥያቄ የለም። ጥያቄው ኤርትራ በታማኞቿ በኩል ውስጥ ለውስጥ እያስኬደችው ያለ ዋና ዓላማውም ከአሰብ ጋር በተያያዘ እየተነሳ ያለውን የይገባኛል ጥያቄ ለማዳፈንና ፍትሃዊ ለሆነ ጥያቄ የቀረበ አሳሳች አጀንዳም ነው። በአሁኑ ሰዓት በኢትዮጵያና በኤርትራ መንግስታት መካከል ብቸኛው የመነጋገሪያ አጀንዳ ሊሆን የሚችለው የባህር በር ጉዳይ መሆኑ ግልጽና ሊሰመርበት የሚገባ ጉዳይ ነው። ለምን ከተባለ ላለፉት 5 ዓመታት በልምምጥ ዲፕሎማሲ ተይዞ ምንም አይነት መፍትሄ ያላስገኘው ይሄው ሂደት ከዚህ በላይ በልምምጥና በልመና የሚቀጥልበት እድል ጠባብ ስለሆነ ነው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጻፋቸው ባስመረቁበት ወቅት እንነጋገር እንደራደር የሚል ጥያቄ ደግሞ ያቀረቡት። ዶክተር አብይ የመደመር መንግስት መጻፋቸውን ባስመረቁበት መድረክ ላይ በኢትዮጵያ የቀይ ባህር ወይንም የባህር በር ኮሪደር ማግኘት ይገባኛል ብሎ ለመናገር በራሱ የሚሸማቀቅ ትውልድ ተፈጥሮ ነበር ሲሉ መናገራቸው አይዘነጋም። የኢትዮጵያ መንግስት የባህር በር አጀንዳን የብሔራዊ ጥቅምና ደህንነት ፖሊሲ ሰነድ ላይ አካቶ ማቅረቡም ለጉዳዩ የሰጠውን ትኩረትና
በቅድሚያ ማሳያ ተደርጎ ሲቀርብም ቆይቷል። ኢትዮጵያ የባህር በር ማግኘት ፍላጎትና ውጥኗን በግልጽ ማውጣቷ ዓለም እንዲሰማው ማድረጓም ሆነ ከሶማሊላንድ ጋር የመግባቢያ ስምምነት በመፈራረም የባህር በር ለማግኘት ተጨባጭ እርምጃ ለመውሰድ መሞከሯ በመንግስት በኩል በጉልህ የሚነሳ በአጭር ጊዜ ማሳካት የተቻለ ስኬት ነው ተብሎ ሲቀርብም ይደመጣል። ይሁን እንጂ ይህንን ህልሟ እውን ለማድረግ የገጠማትም ሆነ ይገጥማታል ተብሎ የሚታመነው እንቅፋትና ፈተና ቀላል አለመሆኑን ተደጋግሞ በብዙዎች ይወሳል። እየታየ ያለውም ይሄው ነው። ኢትዮጵያ የባህር በር ፍላጎቷን ይፋ ማድረግ ከጀመረችበት ጊዜ ጀምሮ የጎረቤት ሀገሮች በኢትዮጵያ ላይ ጥርጣሬና ስጋት ማሰማት መጀመራቸው ቀድሞ ያጋጠማት እንቅፋት ነው ተብሎ ይነሳል። በተለይም ከሶማሊላንድ ጋር የመግባቢያ ስምምነት መፈራረሟን ተከትሎ ኢትዮጵያ ከፍተኛ የጂኦፖለቲካ ፍጥጫ ያጋጠማት ሲሆን ይህ ሁኔታ ደግሞ ወደ ለየለት ቀጠናዊ ጦርነት ወይም ግጭት ሊከታት ይችላል የሚሉ ስጋቶችም ፈጥሮ ቆይቷል። ኢትዮጵያ ከባለብዙ ወደብ ባለቤትነት ወደ ወደብ አልባነት የመጣችባቸው መንገዶች የሚያስቆጩ ብቻ ሳይሆን የእግር እሳት ሆነው የሚያንገበግቡ እንደሆኑም ብዙዎች ይገልጻሉ። ምሁራን እንደሚሉትም ኢትዮጵያ አሰብን ያጣችበት አካሄድ እያንዳንዱ ተግባር ሆን ተብሎ ታቅዶበት ኢትዮጵያን ለማዳከም የተወሰደ መሰሪ አካሄድ የተከተለ እንደሆነም ነው። እነዚህን ሸፍጦች በተመለከተ በርካታ ምሁራን ታሪክ አጣቅሰው ጽፈዋል። ይህንን የሚያስቆጭ አጋጣሚ ለመሻርም ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ በመግለጽ ስህተቱ ነገ ይታረማል ሲሉ መናገራቸው አይዘነጋም። ይህም ኤርትራ ወደቡን ማስረከቧ አይቀሬ መሆኑ አመላካች ነው። ጠቅላይ ሚኒስትር አብይ ታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ማለታቸውም የኤርትራው ስርዓት ለማይቀረው ነገር እንዲዘጋጅ ያስተላለፈው መልእክት ነበር። ታዲያ እዚህ ጋር ልብ ማለት ያለብን አንድ ነገር ቢኖር የኢትዮጵያ መንግስት ሁሉንም ሰላማዊ አማራጮችን አሟጦ ለመጠቀም እየሞከረ እንዳለ ነው። ይህንን ለማረጋገጥ ደግሞ በተደጋጋሚ እየተነሱ ያሉ የወደብ አማራጮችን በሰላማዊ መንገድ የሚገኝበትን መንገድ ሲሆን በተለይም ኢትዮጵያ የአሰብን ወደብ እንደ ቀንደኛ አማራጭ መውሰድ ከመጀመሯ በፊት ሌሎች አማራጮችን ማለትም የሶማሊላንዱን የበርበራ ወደብ ለመጠቀም የሚያስችላትን ስምምነት እስከ መፈራረም ደርሳ እንደነበረች ማስታወስም በቂ ነው። ምንም እንኳን ኢትዮጵያ ሁሉንም ሰላማዊ መንገዶች ለመጠቀም እየጣረች ቢሆንም የአሰብን ነገር በሰላም ወይንስ በግጭት ይቋጫል የሚለውን መልስ መስጠት የሚችሉት ግን አዛውንቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ለምን ከተባለ በኢትዮጵያ መንግስት በኩል ተደጋጋሚ የእንደራደር ጥያቄዎች ቢቀርቡም በኤርትራ በኩል ግን እስካሁን አሰብ ለድርድር የሚቀርብ ነገር አይደለም ከሚል ድርቅ ያለ መልስና ሌሎች የእጅ አዙር ትንኮሳዎች ውጪ ይህ ነው የሚባል አማራጭ የመፍትሄ ሐሳብ እየሰጡ እየተደመጡ አይደለም። በዚህም ተንታኞች የአፍሪካ ቀንድ ሰላም በአምባገነኑ ፕሬዝዳንት ኢሳያስ አፈወርቂ እጅ ይገኛል፣ መጥፊያቸው ሊሆን የሚችልን ጦርነት ማስቀረት የሚችሉት እሳቸው ብቻ ናቸው። ይህንን ማድረግና ጦርነቱን ማስቀረት ከፈለጉ ደግሞ ከኢትዮጵያውያን በኩል እየቀረበ ያለውን ፍትሃዊ ለሆነው ሌላ አሻጥር በመስራት የህብረቱ መቀመጫ ይቀየርልኝ በማለት ሳይሆን ህጋዊ ተገቢና ፍትሃዊ መልስ መስጠት ብቻ ነው ያለባቸው። ይካለው ግን ምናልባትም የኢትዮጵያን የጂኦግራፊ እስረኝነት ብሎም የኢሳያስ አፈወርቂ አምባገነናዊ ገዥነት ዘመን የሚቋጭ ጦርነት ከፊታቸው እየጠበቃቸው ይገኛል። ሰላም ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆኖ የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ